ሰበር መረጃ ተሰምቷል። ታዋቂው ባለሀብቱን ወርቁ አይተነውን ጨምሮ ሌሎች በርካታ የአማራ ባለሀብቶች ወደ ኢትዮጵያ ተመልሰው ሊመጡ ነው ተባለ። የአማራው ክልል ጦርነት ከተነሳ በኋላ ኢትዮጵያን ጥለው በጀርመንና በዱባይ ኑሯቸውን ያደርጉት እውቁ ባለሀብት ወርቁ አይተነው ወደ ኢትዮጵያ ሊመለሱ ከጫፍ ስለመድረሳቸው ተነግሯል። ሙሉ ዘገባው በዝርዝር ተይዟል። የአዲስ አበባ ከተማ አስተዳደር ለግብር ከፋዮች አስደሳች ዜና አሰምቷል። አዲስ የተወሰነው ውሳኔ በመሬት ላይ የሚገኘውን ግብር ከፋይ አስደስቷልም ተብሏል። ውሳኔው ምንድን ነው? በዘገባችን ተይዟል። በትግራይና በፌዴራል መንግስቱ መሃል አዲስ ውጥረት ተፈጥሯል። የፌዴራል መንግስት መራር የሆነ እርምጃ ወስዷል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድትቆዩ እንጋብዛችኋለን። በሌሉበት ክስ የተመሰረተባቸው ዋና ዋናዎቹ የጎጃምና የአካባቢው ባለሀብቶች ወደ ሀገር ቤት እንዲገቡ ተጀምሮ የነበረው እንቅስቃሴ ዳግም ሊጀመር እንደሆነ ተነግሯል። ቀደም ሲል በሐምሌ ወር ተጀምሮ የነበረው እንቅስቃሴ የወቅቱ ዲፕሎማት የነበሩት በሚገባ ሊያስኬዱት ባለመቻላቸው ነበር ተስተጓጉሎ የቆየው ተብሏል። አሁን ላይ እየወጡ ያሉ መረጃዎች እንደሚያመላክቱት ከሆነ ተቋርጦ የነበረው ባለሀብቱንና መንግስትን የማስማማት ሂደት ተጀምሯል። የቀድሞ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንን የአማራ ክልልን ሰላም ከማስፈን አንጻር ዝምታቸው እያነጋገረ መሆኑም ተነስቷል። ካለፉት 2 ዓመታት ጀምሮ በሰላም ከሚኖሩበት መንደራቸው ሳይቀር ሁከት፣ ዝርፊያ፣ ግድያ፣ እገታ፣ የማዳበሪያ አቅርቦት፣ ሕክምና፣ ትምህርት ቤት፣ ማህበራዊ አገልግሎት፣ የትራንስፖርት አቅርቦት፣ የሸቀጦቹ መናር ዋጋ ወዘተ ለተናጋበት የአማራ ህዝብ ዜናው በጎ ነገሮችን ይዞ እንደሚመጣም ተጠብቋል። ባለፈው ሐምሌ ተጀምሮ ያልተሳካው ባለሀብቶቹን ከመንግስት ጋር የማስማማት ስራ ዳግም እንዲጀመር ሁኔታዎች እንደተመቻቹ መረጃዎች አመላክተዋል። ይሁን እንጂ መቼና እንዴት እንደሚጀመር ይፋ አልተደረገም። የመረጃው ምንጮች እንዳሉት በውጭ የሚገኙትን ባለሀብቶች ብቻ ሳይሆን በሀገር ቤት ውስጥም ሆነው በቂም በቀል፣ በጥላቻ፣ በምቀኝነት ያልሆነ ጥቆማ እየቀረበባቸው የሚሰቃዩ ባለሀብቶች ጉዳይም ሊታይ እንደሚገባ ተመላክቷል። አጋጣሚውን በመጠቀም ባለሀብቶችን በማስፈራራትና የተሳሳተ ጥቆማ በመስጠት የሚያስበረግጉ በክልሉ አሉ፣ ማለትም በአማራ ክልል ይገኛሉም ተብሏል። እነዚህን አካላት መንግስት ሊያቸው ይገባልም ሲሉ የመረጃ ምንጮች ተናግሯል። መንግስት የተጠናና ውጤታማ ሊያደርገው የሚችለውን አካሄድ በመከተል የክልሉን ሰላም ለማስከበር መንቀሳቀስ እንዳለበትም የመረጃ ምንጮች ጠቁመዋል። በዚህ ሰዓት ብዙ ታዋቂ የሚባሉ የአማራ ባለሀብቶች ወደ ሀገር ቤት መግባት ይፈልጋሉም ተብለዋል። ባለሀብቶቹ ወደ ኢትዮጵያ እንዲመለሱ ጥረት እየተደረገ እንደሆነ ነው የተነገረው። በእርቅ ጉዳይ ሰፊ ልምድ ያላቸውና ነዋሪነታቸው አሜሪካ የሆነ ባለሙያ አቶ ደመቀ መኮንን የጎጃም ባለሀብቶችን በደንብ እንደሚያውቋቸው፣ ብዙም ጉዳዮች አብረው እንዳከናወኑ ይታወቃል። ለምን ይህንን ኃላፊነት ወስደው ክልሉን አያረጋጉም? ይህንን ቢያደርጉ በስልጣን ዘመናቸው ከባህር ዳር ጀምሮ ላጠፉትም ጥፋት ማካካሻ ይሆንላቸዋል ሲሉ ጥቆማና አስተያየታቸውን ሰጥተዋል። የአቶ ደመቀ መኮንን ከስልጣን ከተነሱ በኋላ ዝም ብሎ መቀመጥ በርካታ ጉዳዮችን እንዲያነሱ እንዳስገደዳቸው የጠቀሱት እኚሁ የግጭት አወጋገድ ባለሙያ አቶ ደመቀ መኮንን በአማራ ክልል በጸጥታ መዋቅር፣ በክልሉ ፓርቲ መሪነት ለረጅም ጊዜ ሳይነኩ የሰሩ በመሆናቸው ብዙ ነገር መቀየር እንደሚችሉ አምናለሁ ብለዋል። ለዚሁም ብዙ ማስረጃዎች ማቅረብ ይቻላል ነው ያሉት። አቶ ደመቀ መኮንን በምክትል ጠቅላይ ሚኒስትርነትና በውጭ ጉዳይ ሚኒስትርነት ያገለገሉ ከፍተኛ ባለስልጣን እንደመሆናቸው የክልሉ ፓርቲ የረጅም ጊዜ መሪ መሆናቸውን በማንሳት ሰፊ ትችት እየተሰነዘረባቸው ነው። አቶ ደመቀ መኮንን በአሜሪካ የኢትዮጵያ ባለሙሉ ስልጣን አምባሳደር አቶ ብናልፍ ጓደኛና የቅርብ ሰው መሆናቸውን ከታችኛው የህይወት እርከን ጀምሮ የሚተዋወቁ ስለሆነ አሁን ሊጀመር ነው የተባለውን የእርቅ ሀሳብ ሊያግዙና ውጤታማ ሊያደርጉ እንደሚችሉ ታምኖበታል። ከገቢዎች ጋር የተገናኘ ቅሬታ ያሏቸውን ደንበኞች በሳምንት 1 ቀን ተቀብሎ በማነጋገር መፍትሄ የሚሰጥ መሆኑን የአዲስ አበባ ከንቲባ ጽሕፈት ቤት አስታውቋል። የአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት ከአዲስ አበባ የግብር አሰባሰብና የገቢዎች አገልግሎት አሰጣጥ ጋር የተያዙ ቅሬታዎችን ከፊታችን ሐሙስ ጀምሮ በሳምንት 1 ቀን መመልከት የሚጀምር መሆኑን አስታውቋል። ጽሕፈት ቤቱ ከገቢዎች አገልግሎት ጋር በተያያዘ ለሚኖር ማንኛውም አይነት ቅሬታ መፍታት የሚያስችል አዲስ አሰራር በከንቲባ
ጽሕፈት ቤት ስር መዋቅሩን አሳውቋል። አዲስ በተዋቀረው የቅሬታ አፈታት መዋቅር የሚቀርቡለትን ቅሬታዎች እንደሚመለከት ጽሕፈት ቤቱ የገለጸ ሲሆን በአዲስ አበባ ከተማ አስተዳደር የገቢዎች ቢሮ ስር የተዘረጋው የቅሬታ አፈታት ስርዓት ግን እንደተጠበቀ መሆኑን አስታውሷል። ነገር ግን በገቢዎች ቢሮ ስር የተዘጋጀው የቅሬታ አፈታት ስርዓት ያረካ ግብር ከፋይ ማንኛውም አይነት ከገቢ አሰባሰብ ከሰራተኞች ስነ ምግባርና አገልግሎት አሰጣጥ ጋር የሚነሱ የግብር ከፋዮች ቅሬታ ለመፍታት ዘወትር ሐሙስ ኃላፊዎች በተገኙበት የሚደመጥና ተጣርቶ ምላሽ የሚሰጥበትን አሰራር ከንቲባ ጽሕፈት ቤት ዘርግቷልም ብሏል። የአዲስ አበባ ከተማ አስተዳደር በከንቲባ ጽሕፈት ቤት በሚስጥር ጥቆማ የሚሰጥበትን ነጻ ጥሪ ማዕከል 9977 የሚስጥር ሳጥንን ጨምሮ በተጨባጭ ቅሬታውን በአካል ለበላይ አመራር ማቅረብ የሚቻልበትን አሰራር የፊታችን ሐሙስ ጀምሮ ወደ ተግባር ይገባል ነው ያለው። የከንቲባ ጽሕፈት ቤት ከመጪው ሐሙስ ኅዳር 25 2018 ጀምሮ ከጠዋት 2 ሰዓት እስከ 7 ሰዓት ድረስ ከገቢዎች ጋር ብቻ የተያያዘን ቅሬታ አመራሩ ተቀብሎ የሚያስተናግድ መሆኑን በመጥቀስ ከንቲባ ጽሕፈት ቤት ተጨባጭ ቅሬታ ያላቸው ግብር ከፋዮች ቅሬታቸውን ማቅረብ የሚችሉ መሆኑን አሳውቋል። ለትግራይ ክልል ከፌዴራል መንግስት በየወሩ ይላክ የነበረው በጀት ከጥቅምት ወር 2018 ዓ.ም ጀምሮ ላለፉት 2 ወራት ሙሉ በሙሉ መቆሙን የክልሉ ፕላን ኮሚሽን ኃላፊ ወይዘሮ ሃንሳ ተክላይ ለቢቢሲ ገለጹ። ይህ የሆነው በማዕከላዊ መንግስትና በህወሓት መካከል ያለው የፖለቲካ ውጥረት የፕሪቶሪያውን ስምምነት ለአደጋ እያጋለጠ ነው በተባለበት ወቅት መሆኑ የጉዳዩን አሳሳቢነት ጨምሮታል። ኃላፊዋ እንዳሉት ከቆመው በጀት መካከል ከጦርነቱ በኋላ በየወሩ ይከፈል የነበረው 844 ሚሊዮን ብር የካፒታል በጀት ይገኝበታል ተብሏል። ለ2018 ለትግራይ ክልል ከተመደበው 18.8 ቢሊዮን ብር ውስጥም ከጥቅምት ወር ጀምሮ ምንም አይነት ክፍያ እንዳልተፈጸመ ወይዘሮዋ ተናግሯል። በተጨማሪም ለአዲሱ የደሞዝ ማሻሻያ ተብሎ ለመስከረም ወር የተላከው 481 ሚሊዮን ብር በነበረው ሰፊ ልዩነት ምክንያት ሳይከፈል መተላለፉን ገልጿል። አሁን ግን የጥቅምትም ሆነ የህዳር በጀት አልመጣም ብለዋል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በበኩላቸው በህዳር ጽዮን በዓል ላይ ባደረጉት ንግግር በጀት ባለመምጣቱ አስተዳደሩ ወርሃዊ ደሞዝ እንኳን መክፈል የማንችልበት ደረጃ ደርሰናል ሲሉ ተናግሯል። በጀቱ በመቋረጡ ምክንያት በገጠር ወረዳዎች የመንግስት አገልግሎት መቋረጥ መጀመሩን የገለጹት ወይዘሮ ሃንሳም ክልሉ የራሱን ገቢ ለመሰብሰብ እንኳን በጀት እንደሚያስፈልገው ጠቁመው በከባድ ችግር ውስጥ ይገኛልም ብለዋል። ስለ በጀት መቋረጡ ምክንያት ከፌዴራል መንግስት ማለትም ከገንዘብ ሚኒስቴር በኩል የተሰጠ ምላሽ የለም። ሌሎች የ4 ኪሎ ቤተ መንግስት ምንጮች ግን ለትግራይ ህዝብ የሚላከውን በጀት የክልሉ መሪዎች ለታጣቂዎቻቸው ደሞዝ እየከፈሉበት ነው የሚል ግምገማ መኖሩንና አሁን በጀቱ ቆመ የተባለውም ከዚህ ጋር በተያያዘ ነው ተብሏል። ሩሲያ በፖርት ሱዳን ወደብ ዳርቻ ለ25 ዓመታት የባህር ኃይል ሎጂስቲክስ ጣቢያ መገንባት የሚያስችላትን ንግግር ጀምራለች ተባለ። ሱዳን በፖርት ሱዳን ወደብ ዳርቻ ላይ ሩሲያ ለ25 ዓመታት የባህር ኃይል ሎጂስቲክስ ጣቢያ እንድትገነባ ጥያቄ ማቅረቧን ተከትሎ ከሩሲያ መንግስት ጋር ንግግር መጀመሯ ተዘግቧል። ሩሲያ ፖርት ሱዳን ወደብ ላይ የባህር ኃይል ሎጂስቲክስ ጣቢያ ለመገንባት ከተስማማች በምላሹ ለሱዳን ኤስዩ 30 እና ኤስዩ 35 ዘመናዊ ተዋጊ ጀቶችን እንደምትሰጥ ዘ-ዎል ስትሪት ጆርናል አስነብቧል። ሩሲያ ልትገነባ ያሰበችው የባህር ኃይል ሎጂስቲክስ ማዕከል በትንሹ 5 የጦር መርከቦችን እንዲሁም 300 የባህር ኃይልና ሌሎች ሰራተኞችን ማስተናገድ እንደሚችል ተነግሮለታል። ሩሲያም የተራቀቁ የአየር መቃወሚያዎችን ጨምሮ የተለያዩ የጦር መሳሪያዎችን ጣቢያው ላይ እንድትተክል እንደሚያስችላት ዘገባዎች አመላክተዋል። ሩሲያ የሱዳንን ጥያቄ ተቀብላ በፖርት ሱዳን የባህር ኃይል ሎጂስቲክስ ጣቢያ የምትገነባ ከሆነ በአፍሪካ የመጀመሪያ ይሆናልም ተብሏል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ስለምትደግፉንና ስለምታበረታቱን ከልብ እናመሰግናለን።